ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ከሰው ወገን ከአባታችን ከአዳምና ከእናታችን ከሔዋን ጀምሮ ያልበደለ ወይም ኃጢአት ያልሰራ አይኖርም። ሐዋርያት ከኦሪት ቃል ሰው በሥርዓታቸው መጻሕፍትና በሲኖዶሳቸው እንደጻፉት ሰው በሐሳቡ ወይም የዚህን ዓለም ገንዘብ በመውደድ የማይበድል አይገኝም፣ ይህን ዓለም መውደድ እንደ ዝሙት ይቆጠራል ብለዋልና። አሁንም ከአመፅና ከቅሚያ ራቁ፣ ለወገኖቻችሁ ሐሳባችሁ ለእናንተ ግን ከፍተኛውን ለመውሰድ ከማሰብ ራቁ እያልን እንመክራችኋለን። የባልንጀራችሁን ሚስት አትመኙ፣ እርሻውን፣ አገልጋዩም፣ ላሙን፣ አህያውንም ይህን የመሳሰለውን ሁሉ የወንድምህን ገንዘብ አትመኝ፣ ላንተ ሊሆን አይገባም ተብሎ ተጽፏልና። ጌታችን በወንጌል ከእናንተ በፊት ለነበሩት አትሴስኑ፣ አንዱ ከሌላው ሚስት አይሂድ ያላቸውን እነሆ ሰምታችኋል። እኔ ግን ሴትን በዓይኑ አይቶ የተመኛት ፈጽሞ አመነዘረባት ብሎ እንደተናገረ እነሆ በልቡ የኃጢአትን ሥራ ያሰበ ሁሉ በግልጽ ኃጢአት እንደ ሠራ ይቆጠራል እላችኋለሁ። ማርያም ግን በዚህ ዓለም ካለ ሥጋዊ ፍቃድ ሁሉ በውስጥ በአፍአ ማለትም በነፍሷም በሥጋዋም ድንግል ናት። የመሳሳት አስተሳሰብ በአእምሮዋ ውስጥ አልተቀረጸም። በዚህም ዓለም የኃጢአት መሠረት የሚሆን ሥጋዊ ፈቃድ ሁሉ ወደ እርሷ አልቀረበም። በአእምሮዋ ውስጥም ሰርጎ እንዳይገባ ወይም እንዳይቀረጽ መንፈስ ቅዱስ ጠብቋታልና። ነቢዩ ሰለሞን በምስጋናው መኃልይ ስለ እርሷ የታጠረች ተክል ቦታ የተቆፈረች የምንጭ ውሃ ነች ሲል ተናግሯልና፣ በእውነትም የታተመች ነች። በመጽነሷም ሆነ በመውለዷ ጊዜ የድንጋሌ ሥጋዋ በር የተለወጠ ጊዜ የለም። የድንጋሌ ሥጋዋም በር የተከፈተበት ጊዜ የለም። ከወለደችም በኋላ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለመሆኗ በማይቋረጥ ምስጋና በሰው አንደበትና በመላእክት ዘንድ ድንግልናዋ ሊመሰገን ይኖራል። በዚህም ዓለም በወዲያኛውም ዓለም ቢሆን ለክብርት እመቤታችን የተሰጣት ድንግልና ለመላእክት እንኳ አልተሰጣቸውም። መላእክትስ ድንግልና ከተሰጣቸው በኋላ ስለበደሉ ወደቁ። ማርያምስ በሁሉ መንገድ ማለትም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ነች። በሁለት መንገድ ማለት በቀን የሚያበራ ፀሐይን ተጎናጽፋ በሌሊት የሰለጠነ ጨረቃን ተጫምታ በራሷ ላይ ከዋክብትን ተቀዳጅታ እንደተገለጸች እንደዚሁ ሁሉ ያለመለወጥ በሁለት መንገድ ማለትም በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ተገኘች። እርሷ ከእርስተ ኃጢአትና ከመጠራጠርም ሁሉ ንጽሕት ናትና እኛም በጸሎቷና በአማላጅነቷ ከኃጢአታችንና ከበደላችን ነጻ ታድርገን። ልመናዋ ክብሯ ለዘላለም በእውነት ይደርብን።